እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። ሰላም እንዴት ናችሁ? ማርዳር ጥበቦች ነን። ዛሬም ደግሞ ሰዓታችን ወቅታችን ጠብቀን ቆንጆ የፈትል ቀሚሶችን የተዘጋጁ ልብሶችን አዘጋጅተናል። አብራችሁ ቆዩ። በመጀመሪያ ማሳያችሁ ልብስ ደግሞ እኔ ዛሬ የለበስኩትን የአክሱም ፈትል ቀሚስ ነው ማለት ነው። እንደምታዩት በጣም ቆንጆ ተደርጎ የተሰራ ሙሉ በሙሉ የእጅ ጥልፍ የተሰራ የልብስ ምርጫ ነው ማለት ነው። እንደምታዩት በጣም ቆንጆ ነው። ከለር ኮምቢኔሽኑ እያንዳንዱ ዲቴይሉ በጣም የሚያምር ሆኖ ነው የተሰራው ማለት ነው። ኢቭን ወራጅ ጥልፉ ሰፊ ነው። መካከለኛ ብለን ባንለው ግን ሰፊ ነው። በጣም ቆንጆ ነው። በጣም ያዘንጣል ማለት ነው። ይሄ የአክሱም ፈትል በቀጭን ፈትል የተሰራ ነው። እንደምታዩት በቅልል ያለ ነው። ምንም አይነት ክብደት ምናምን የለውም። እንደዚህ ይሞቀናል ብላችሁ የምታስቡት አይነት አይደለም። በጣም ቆንጆ ነው። መስቀሉ ደግሞ ከታች ያልተዛነፈ ቀጥ ብሎ በትክክል የእጅ ጥልፉ መስቀሉ በደንብ ቦታውን ጠብቆ የተሰራ የመስቀል ዲዛይን ነው ማለት ነው። ከኋላም ደግሞ ጥለቱ እንደምታዩት ነው። ከጥልፉ ጋር ምንም ያህል ያልተራራቀ በጣም ቆንጆ ሆኖ የተሰራ የጥበብ ምርጫ ነው ማለት ነው። ይሄ ቀሚስ ከመቀነት ጋር ነው የሚዘጋጀው። መቀነቱ አለ። እቺ መቀነቷ እንደምታዩት ነች። ጥበቧ በደንብ ቆንጆ ተደርጋ ማሽ ተደርጋ ከጥልፋችን ጋር የተሰራች ነች ማለት ነው። ፈትል ቆንጆ ፈትል የአክሱም ፈትል የምንላቸው ምንድነው? ቅልል ሲል ቀጭን ፈትል ሲሆን ድውሩ ወይም ደግሞ ይሄ ፈትሉ በቀጭኑ የተፈተለ ሲሆን ያ ልብሱንም በደንብ በየጊዜው ሲታጠብም ፍፍት እንዲልና ቆንጆ ሆኖ እየፋፋ ልብሱ ቅልል ብሎ ሸክም ሳይሆን እየተለበሰ እንዲሄድ ያደርገዋል ማለት ነው። ስለዚህ ይሄ በቆንጆ ሁኔታ የተሰራ የቀሚስ ምርጫችን ነው ማለት ነው። ሌላው ደግሞ የአክሱም ፈትሉ ምን ይኖረዋል ማለት ነው? ኩታ ይኖረዋል ወይም ደግሞ ነጠላ ብለን የምንጠራው ይኖረዋል ማለት ነው። እንደምታዩት ነው። ይሄም ቅልል ያለ ነው። እንደ ኩታ እንደ ጋቢነት ይመስላል ግን ደግሞ አይደለም። በጣም ቅልል ያለ ነው። እንደምታዩት ነው። ይሄ እንደዚህ አድርገን ከኋላ ራሱ እንደዚህ አድርገን ለቤተ ክርስቲያን ሲያስፈልግ ወይም ለክርስትና ለቤተ ክርስቲያን በጣም ቆንጆ ምርጫ መሆን ይችላል። እንደዚህ አድርገን ነጠላችንን በተለይ ለእናቶች በጣም በቆንጆ ሁኔታ መስራት የምንችለው ነው ማለት ነው። ስለዚህ ይሄንን ቀሚስ እኛ ጋር 30 ሺህ ብር ታገኙታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የፈትል ምርጫ ይሄ ነው ማለት ነው። ይሄ ለከስተመራችን በትዕዛዝ የሰራ ነው የአክሱም ፈትል ነው ማለት ነው። እንደምታዩት በጣም ቆንጆ ሆኖ በራሷ ከለር ምርጫ ቀይ ቡኒ በምንለው በራሷ ከለር ምርጫ የተሰራ የጥልፍ ምርጫ ነው ማለት ነው። እንደምታዩት ነው። በደንብ ቆንጆ ተደርጎ የተጠለፈ ነው ጥልፉ። እያንዳንዱ ከወርቀ ዘቡ ጋር በሁለት ከለር ብቻ ሚክስ የሆነ ስለሆነ የሚረብሽ አይደለም። በጣም ብዙ ከለር አለው ብለን የምንለው አይደለም። በጣም በቆንጆ ሁኔታ የተሰራ የጥልፍ ምርጫ ነው ማለት ነው። እጁንም እንደምታዩት ነው። በጣም ቆንጆ ተደርጎ ነው የተሰራው ማለት ነው። የእሷ እጁ ምንድነው በቁልፍ የሚደረግላት ስለሆነ ይሄን እንደዚህ ክፍት ነው ያደረግነው። እዚህ ጋር ቁልፍ አድርገን በቁልፍ የሚደረግላት ይሆናል ማለት ነው። እጅ ላይ ብዙ ጊዜ እንደዚህም በዚፕ ምርጫ ማድረግም ይቻላል። እኔም እንዳደረኩት በዚፕ ምርጫ በማድረግም የእጁን እንደ ፍላጎታችን መቀያየር ይቻላል ማለት ነው። መስቀሉንም እንደምታዩት ነው። በደንብ ጥንቅቅ ብሎ የተሰራ ቆንጆ የእጅ ጥልፍ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። ፈትሉም ደግሞ በጣም ቀጭን ፈትል ነው። ቅልል ያለ ነው። በጣም ስስ ነው። አንደኛ ደረጃ ቆንጆ ፈትል ብለን የምንለው ፈትሉ ቀጭን ፈትል መሆኑ ነው። በወፈረ በከበደ አይደለም ፈትል አሪፍ ፈትል ብለን የምንለው ማለት ነው። ስለዚህ ይሄ በተሸበሸበ ቁጥር በተጠረጠረ ቁጥር ሁልጊዜ እየፋፋና ቆንጆ የሆነ እየከተተ ስብስብ እያለ በጣም ቆንጆ የሆነ ውበት እየያዘ ይመጣል ማለት ነው። ስለዚህ ይሄ ቀሚስ በከስተመራችን ፍላጎት ይሄ ወራጁ ጥልፍ ብቻ ነው የተሰራላት። ከኋላ ጥለት እንዲኖረው አልተፈለገም። ስለዚህ ይሄ ከኋላ ሙሉ በሙሉ ባዶ ተደርጎ ነው የሰራንላት ማለት ነው። ከዛ ነጠላው በዚህ በጥልፉ ብቻ አድርገን ነው ማለት ነው የሰራንላት። ይሄን ቀሚስ እኛ ጋር 27 ሺህ ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የፈትል ምርጫ ይሄ ነው ማለት ነው። ይሄም ለከስተመራችን በፍላጎታቸው መሰረት ተደርጎ የተሰራላቸው ቆንጆ የፈትል ቀሚስ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። ቦግ አድርጎ በደንብ ያዘንጣል ማለት ነው። ብዙ ከለር ምርጫ ኖሮት ሳይሆን ቀይና ኦሬንጁ በራሱ ግን ፊትን ጎላ አድርጎ አፍክቶ የማውጣት ባህሪ ያላቸው ማለት ነው። እንደምታዩት ነው። በጣም ቆንጆ ተደርጎ የተሰራ ነው። ከታች ጥልፉ ደግሞ ወርዶ እታች ላይ የተሰራው በአበባ ነው ማለት ነው። ይሄ ብዙ ጊዜ ቤተ እስራኤላውያን መስቀል የማትፈልጉ በአበባ በዚህ መንገድ እንሰራላቸዋለን ማለት ነው። ይሄ በአበባ ምርጫ ተደርጎ የተሰራላቸው ነው ማለት ነው። ለሙስሊም ከስተመርም እንደዚህ አበባ አድርገን
ከመስቀል ውጪ አርገን መስራት የምንችለው ይሆናል ማለት ነው። ይሄም እንደምታዩት በጣም በቆንጆ ሁኔታ የተሰራ ነው። በደንብ ነው ፈትሉ በደንብ ጥልፉ በደንብ በቆንጆ ሁኔታ ጥቅጥቅ ተደርጎ የተሰራ የአክሱም ፈትል ነው ማለት ነው። ከኋላ ደግሞ ጥለቱንም ስናየው ደግሞ ጥለቱ እንደምታዩት ነው። በጣም ነው የሚያምረው። በጣም በቆንጆ ሁኔታ የተሰራ ነው ማለት ነው። ጥለቱ ከጥልፉ ጋር ምንም ያልተራራቀና ያልተለያየ ነው ማለት ነው። ስለዚህ ይሄ ቀሚስ በደንብ አድርጎ ሊያዘንጠንና ፈካ አድርጎ ሊያሳምረን ይችላል ማለት ነው። ስለዚህ ይሄንን ቀሚስ ከመቀነት ጋር ከፈለግን እንደ ፕሮግራማችን ሁኔታ ከቤተክርስቲያን ሲሆን ደግሞ ከኩታችን ጋር እንደቀድሙ በማድረግ በደንብ ልንዘነጥባቸው የምንችልባቸው የፈትል ምርጫዎች ናቸው ማለት ነው። ይሄን ቀሚስ እኛ ጋር 35,000 ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ ይሄንን የፈትል ምርጫ ነው ማለት ነው። እንደምታዩት እስካሁን በተከታታይ ያሳያችሁ ሰፋፊ የፈትል ምርጫዎች ናቸው ማለት ነው። ይሄም አዲሱ የሆነ ቆንጆ የፈትል ምርጫ ነው። እነዚህ ፈትሎች ምንድነው ወርቀ ዘብ የላቸውም። እንደዚህ ብልጭልጭ የሚሉ አይደሉም። ጥልፋቸው ብቻ ራሱ በእጅ ጥልፍ ስለተሰራ ግሬስ አለው፣ ግርማ ሞገስ አለው። በደንብ አድርጎ ነው የሚያዘንጠው። ይሄ ደግሞ ቢጫ ከለር በኖሩ ደግሞ ምንድነው ለጸይምም ቀላላለውም ሰው በደንብ አድርጎ ፍክት አድርጎ ማዘነጥ ማስጌጥ ማስዋብ የሚችል ነው ማለት ነው። በተለይ ደግሞ ከጁዌለሪ ጋር ከጎልድ ጁዌለሪ ጋር ሲደረግ ደግሞ በደንብ አንድ ላይ አድርጎ የማፍካት ባህሪ ያለው ማለት ነው። ስለዚህ እነዚህ ጥልፎቹ እንደምታዩቸው በደንብ ዲቴይል በስርዓት በደንብ ጥቅጥቅ ተደርገው ምንም አይነት ክፍተት ሳይኖራቸው ሳይጨማደዱ ወይም ሳይሸመቀቁ የተሰሩ የጥልፍ ምርጫዎች ናቸው ማለት ነው። ታች ላይ መስቀሉ እንደምታዩት ወደ ላይ ራሱ እንደዚህ የተሳበ አይደለም። ጥልፉ እንደተንጠለጠለ አይደለም። አንዳንድ ጊዜ ቆንጆ የአክሱም ፈትል ይጠለፍና መስቀሉ ላይ የመሸምቀቅ የመንጠልጠል ባህሪ ያለ። ይሄ ግን እንደምታዩት ነው። ወጥ ተደርጎ ለጥ ብሎ ቆንጆ ተደርጎ የተሰራ የጥልፍ ምርጫ ነው ማለት ነው። መስቀሉን በጣም ነው የሚያምረው። በደንብ ቆንጆ ሆኖ የተሰራ ነው። ከኋላም ደግሞ ጥለቱን ደግሞ ስናየው ጥለቱም በደንብ ተደርጎ ከዚሁ ከራሱ ጋር አንድ ላይ ወጥ ተደርጎ የተሸመነ ነው። ልጥፍ ሳይሆን ወጥ ተደርጎ የተሸመነ የፈትል ልብስ ነው ማለት ነው። ስለዚህ ፈትል ልብስ ላይ አንደኛ፣ ሁለተኛ ደረጃ እና ሶስተኛ ደረጃ የምንላቸው የፈትል ልብስ አይነቶች አሉ ማለት ነው። ስለዚህ ይሄኛው አንደኛው ደረጃ ነው። አንደኛ ደረጃ የሚያደርገው ደግሞ ወጥ ነው መሸመኑም ጭምር ነው። ሌላ ጊዜ ምንድነው የሚደረገው ሁለተኛው ሶስተኛው ላይ ይሄኛው ተለጣፊ ሆኖ በተለጣፊ መልክ ነው የሚሰራው ማለት ነው። ይሄ ግን ወጥ ሆኖ የተሸመነ ነው። ከስር ድርብ ነው። በድርብ መነን ተደርጎ እንደዚህ በድርብ መነን ተደርጎ በቆንጆ ሁኔታ ሰርተን የምናስረክባቸው ይሆናል። እጁም ጥልፉም እንደምታዩት ነው። ከፈለግን በእጅ ዚፕ ከፈለግን ደግሞ በቁልፍ አድርገን መስራት እንችላለን ማለት ነው። ስለዚህ ይሄ ቀሚስ ከነመቀነቱ ከነኩታ ነጠላው 35,000 ብር እኛ ጋር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የፈትል ምርጫ ይሄ ነው ማለት ነው። ይሄ ደግሞ አንገቱ ገጠም ብሎ ቪነቱ ስፍት ያላለ ግልጥጥ ያላለ ግን ገጠም ያለ ሆኖ ነው የተሰራው ማለት ነው። የኔ እንደምታዩት አንገቱ በደንብ ክፍት ብሎ የተሰራ ነው። ይሄ ደግሞ ገጠም ብሎ የተሰራ ነው። ስለዚህ ያንን እንደ ፍላጎታችን ማድረግ ይቻላል ማለት ነው የአንገት ቅርጹን። ይሄ ግን በዚህ መንገድ ነው የተሰራው። ጥልፉንም ደግሞ እንደምታዩት በደንብ ሰፊ ጥልፍ ነው። በጣም ቆንጆ ሆኖ የተሰራ ነው። የኔ መካከለኛ ነው። ቅድም ያልኳችሁ ይሄኛው ሰፊ ጥልፍ ስለሚባል ነው ማለት ነው። ልዩነቱ በዚሁ እያያችሁ ትሄዳላችሁ። ሌላው ደግሞ እንደምታዩት ነው። በጣም ጥልፉ ቆንጆ ተደርጎ የተሰራ ነው። እያንዳንዱ ከለር ኮምቢኔሽኑ በደንብ ቆንጆ ሆኖ የተሰራ ነው። ሌላው ደግሞ ዋናው ፈትል ላይ የእጅ ጥልፉ ላይ ምንድነው ወሳኙ ነገር ሲቆራረጥ ዲዛይኖቹ በእጅ ጥልፍ ሲቆራረጡ በስትክክል እኩል በኩል ተመጥኖ ተቆራርጧል ወይ ያ ራሱ ውበት ላይ በደንብ ለውጥ ያመጣል። ስለዚህ ይሄ በደንብ ቆንጆ ሆኖ እንዲሰራ ቆንጆ ሆኖ የእጅ ጥልፉ መሰራትና በደንብ መቆራረጥ ዲዛይኑን ጠብቆ አለበት ማለት ነው። መስቀሉም ደግሞ እንደምታዩት በጣም ቆንጆ ሆኖ ለጥ ብሎ ሳይንጠለጠል የተሰራ የአክሱም ጥልፍ ነው ማለት ነው። ጨርቁ እንደነገርኳችሁ ነው። በጣም ቅልል ያለና ቀጭን ፈትል ነው ማለት ነው። ከስር ደግሞ ድርብ መነን ተደርጎበት እርስ በርሱ ሆኖ የተሰራ ነው። ያው እንደ ኖርማሉ ሀገር ልብስ ገበር አይደረግለትም ማለት ነው። ስለዚህ ይሄ ነው ማለት ነው። ጥበቡ ደግሞ እንደምታዩት ጥበቡም በጣም ቆንጆ ሆኖ የተሰራ ነው። ጥበቡም ከጥለቱ ጋር በደንብ ፐርፌክት ሆኖ በቆንጆ ሁኔታ የተሰራ የፈትል ምርጫ ነው ማለት ነው። ይሄንንም ፈትል ከመቀነት ጋርና ከኩታ ጋር አንድ ላይ አድርገን መስራት እንችላለን። ለወንዶች ስትፈልጉ ደግሞ ለወንዶቹ ከዚሁ የዚሁ የራሱን ጥለቱን በቲሸርት ላይ በፈትል ቲሸርት ላይ ጥልፍ አድርገን ሰርተን አንድ ላይ ፐርፌክት ማች አድርገን መስራት የምንችል ይሆናል ማለት ነው። ይሄን ቀሚስ ግን እኛ ጋር 35,000 ብር ታገኙታላችሁ ማለት ነው።
በቀጣይ ደግሞ ማሳያችሁ ይሄንን የፈትል ምርጫ ነው ማለት ነው። ይሄም እንደምትጥፉ በጣም ቆንጆ ተደርጎ የተሰራ የአክሱም ፈትል ነው ማለት ነው። በደንብ ቆንጆ ተደርጎ ጥቃቁን በደንብ ተጠቅጥቆ ከለሮቹ ከወርቀ ዘብ ጋር ይሄ ደግሞ ሚክስ ተደርጎ የተሰራ የፈትል ምርጫ ነው ማለት ነው። ጨርቁን በጣም ቆንጆ ተደርጎ የተሰራ የአክሱም ፈትል ነው። ይሄንም ደግሞ እንደምታዩት መስቀሉ በደንብ ቆንጆ ተደርጎ ነው የተሰራው። መስቀሉን በአበባ መቀየር ይቻላል ለሙስሊም ከስተመርና ለቤተ እስራኤላውያን ማለት ነው። ያን እንደዛ ማድረግ ይቻላል። ጥለቱም ደግሞ እንደምታዩት ነው። በደንብ ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። ይሄን ጥበብ ነው እዚህ ጋር የሰራ ነው። በደንብ በቃ ተመሳሳይ ፐርፌክት አድርገን ማች አድርገን የሰራ ነው የአክሱም ፈትል ምርጫ ነው ማለት ነው። አንገቱንም ደግሞ ይሄም ቪ አድርገን የሰራ ነው። ስለዚህ ይሄን ቀሚስኛ ጋር 27 ሺህ ብር ታገኝታላችሁ ማለት። በቀጣይ ደግሞ ማሳያችሁ የአክሱም ፈትል ቀሚስ ይሄንን ቀጭን ጥለት ነው ማለት ነው። ይሄ በጣም ቀጭን ጥለት ባይባልም ግን ደግሞ ቀጭን ጥለት የምንለው አይነት ምርጫ ነው ማለት ነው። በጣም ቆንጆ ተደርጎ የተሰራ የአክሱም ፈትል ነው ማለት ነው። እንደምታዩት ነው ጨርቁ በጣም ቆንጆና ለስላሳ የሆነ ፈትልነቱ በደንብ በቆንጆ ሁኔታ በቀጭኑ የተፈተለ የአክሱም ፈትል ነው ማለት ነው። ጥልፎቹ ደግሞ እንደምታዩት ነው ዲቴል በደንብ ቆንጆ ነው። የከስተመራችን ፍላጎት መሰረት አንገቱ ሰፋ ያለ ቪ ተደርጎ የተሰራ የአክሱም ፈትል ነው ማለት ነው። ከታች ደግሞ መስቀሉ ወርዶ እታች ላይ ግን አበባ ተደርጎ ነው የተሰራው ማለት ነው። ይሄ የቤተ እስራኤላዊ ኦርደር ያዘዘችኝ የቀሚስ ምርጫ ነው ማለት ነው። እንደምታዩት ነው በጣም ቆንጆ ተደርጎ ነው የተሰራው። በጣም ቆንጆ ነው። ይሄ ለሙስሊሞች መሆን ይችላል። አበባ አድርገን ልክ እንደዚህ አድርገን ለነሱ መስራት የምንችለው ይሆናል ማለት ነው። እጁንም ደግሞ ቅልብጭ አድርገን በቀጭኑ ሁኔታ አድርገን ከወራጅ ጥልፉ ጋር ሳይራራቅ አድርገን ቆንጆ አድርገን ንቅሳቱንም ኢንክሉድ አድርገን የሰራ ነው የአክሱም ፈትል ነው ማለት ነው። በጣም ቆንጆ ነው። ይሄ እንግዲህ ገና እጥርጥር አላለም፣ አልተመሸነም፣ እጥርጥር ማሽን ውስጥ አልገባም ገና። ከዚህ በላይ ደግሞ ጥርጥር ማሽን ውስጥ ሲገባ በደንብ ሽብሽብ ብሎ በደንብ ቆንጆ የመሆን ባህሪ ያመጣል ማለት ነው። ስለዚህ ቆንጆ ፈትል ሁልጊዜም በተሸበሸበ ቁጥር እየፋፋ ቆንጆ የሆነ በደንብ እየተሸበሸበ ይመጣል ማለት ነው። ይሄን ቀሚስኛ ጋር 25 ሺህ ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ እቺን በጣም ቀጭን የሆነች ግን ደግሞ ቅልል ያለ ሲምፕል የሆነ የአክሱም ፈትልን ከሪጋ መነን ጋር አንድ ላይ አድርገን ከሪጋ ፈትል ጋር አንድ ላይ አድርገን ሚክስ አድርገን የሰራ ነው የአክሱም ፈትል ቀሚስ ነው ማለት ነው። እንደምታዩት ነው በጣም ነው የሚያምረው። ወራጅ ጥልፉ በጣም ቆንጆ ተደርጎ ነው የተሰራው። ንቅሳቱን በደንብ በትክክል ቆንጆ ተደርጎ የተሰራ የአክሱም ፈትል ነው ማለት ነው። ጥልፎቹ እያንዳንዱ እዚህ ጋር የምታያቸው እንደ ዘንባባ ተደርገን የተጠቀምናቸው በደንብ ቆንጆ ተደርጎ ጻፋቸውን ሹልነታቸውን ኤጃቸውን ጠብቀው በደንብ የተሰራ ነው ማለት ነው። እታች ላይም ደግሞ መስቀሉ በጣም ነው የሚያምረው። ጎመኔው ከጥቁር ጋር ያለው ሚክሱ በጣም ነው የሚያምረው። ጥቁር ብቻውን ሲሆን የመጥቆር ባህሪ ያለው ግን ከሌሎች ከለሮች ጋር ሚክስ ሲሆን ግን በጣም ያምራል ማለት ነው። ይሄ ጨርቅ ላይ የሚያደርገው ፈትል ከፈትል ጋር በሪጋ መነን አይነት ነገር ስሜት እንዲኖረው ተደርጎ የተሰራ ነው ማለት ነው። በጣም ቆንጆ ነው። እጁም ደግሞ ጥልፉ በጣም ነው የሚያምረው። እንደዚች ቦታዋን ጠብቃ የተሰራች ነች ማለት ነው። ይሄ ቀሚስ በማንኛውም ጊዜ ብድግ አድርገን ለቤተክርስቲያን የሚሆን ለየትኛውም ፕሮግራም ቀለል አድርገን በቀላል ሁኔታ ልንዘነጥበት የምንችለው አይነት የቀሚስ ምርጫ ነው ማለት ነው። ጥለቷ ደግሞ ከኋላ እንደምታዩት ደረጃ ሆና ባለ 4 ደረጃ ሆና የተሰራች ነች ማለት ነው። ይሄንንም ከፈለግን በሁለት ደረጃ ወይም ደግሞ በአንድ ብቻ ማድረግም እንችላለን። ያ እንደ ከስተመር ፍላጎት መስራት ይቻላል ማለት ነው። ይሄ ቀሚስ ግን እንደምታዩት ነው በጣም ቆንጆ ሆኖና በደንብ በጥልፉን ጠብቆ በደንብ በቆንጆ ሁኔታ የተሰራ የአክሱም ፈትላችን ነው ማለት ነው። ይሄን ቀሚስኛ ጋር 20 ሺህ ብር ታገኝታላችሁ ከመቀነት ጋርና ከኩታ ጋር ማለት ነው። በቀጣይ ደግሞ ማሳያችሁ የአክሱም ፈትል ይሄ ነው ማለት ነው። ይሄኛው ደግሞ በጣም ቀጭን ነው። ይሄም ጥለት በደንብ ቆንጆ ሆኖ የፎቶ ልብስ ነው በደንብ የተሰራ ነው ማለት ነው። እንደምታዩት ነው በጣም ቆንጆ ተደርጎ ጥልፉ በደንብ ጥጥቅ ተደርጎ የተሰራ የአክሱም ጥልፍ ነው። ንቅሳቶቹ እዚህ ጋር ደግሞ ደብል መሆኑ እያንዳንዱ ቬሪዬሽንቶቹ ደብል መሆኑ በጣም ቆንጆ አድርጎ መሀል ላይ ያለውን ከለር በደንብ እንዲጎላና እንዲያሳምረው አድርጎታል ማለት ነው። እጁ ላይም እንደምታዩት ልክ እንደ ወራጅ ጥልፉ ተደርጎ በቆንጆ ሁኔታ በቀጭኑ የተሰራ ነው ማለት ነው። ሌላው ደግሞ ወራጅ ጥልፉ ላይ መስቀሉ በደንብ ቆንጆ ተደርጎ ከለር ኮምቢኔሽኑ ፍክት ያለ ስለሆነ በዛ መሰረት ተደርጎ ነው የተሰራው። የዚህ ግን ምንድነው የሚለየው? ጥለቱ ልሙጥ ጥለት ነው።
እንደዚህ ልሙጥ ጥለት ነው። ምንድነው የተደረገው? ከዳርና ዳር በሬሽንቱ ይሄ ብቻ ነው። ይሄን ከለር ቤዝ በማድረግ ነው የተለያዩ ከለሮች ጨምረንበት ፍክት ያለ ልብስ እንዲሆን ያደረግነው ማለት ነው። ጨርቁ ደግሞ እንደምታዩት ነው። ገና ማሽን ውስጥ ሳይገባ በደንብ ፍትፍት ብሎ የተሸበሸበ በጣም ቆንጆ ሆኖ የተሸበሸበ የአክሱም ፈትል ነው ማለት ነው። ይሄ የሆነበት ምክንያት ፈትሉ በቀጭኑ የተፈተለ ስለሆነ ነው ማለት ነው። ኩታው ደግሞ እንደምታዩት ነው። ይሄ ኩታው ነው። በጣም በቆንጆ ሁኔታ ነው የተሰራው። ይሄ ከዚህ ጋር አንድ ላይ ተደርጎ ለቤተክርስቲያንም መደረግ ይችላል፣ ለተለያዩ ፕሮግራሞችም ማድረግ የሚቻል ነው ማለት ነው። በተለይ ኩታው ብዙ ጊዜ ተለቅ ስለሚልም ከቤተክርስቲያን የዘለለ ብዙ አይደረግም። ግን ደግሞ ይሄ ልክ እንደዚህ ተደርጎ በደንብ ከጥለቱ ጋር ከላይ እስከታች እንደዚህ ማች አድርጎ በደንብ መለበስ ይችላል ማለት ነው። ስለዚህ ይሄንን ቀሚስ እኛ ጋር በ25 ሺህ ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ ይሄንን የአክሱም ፈትል ነው ማለት ነው። እንደምታዩት በጣም በቆንጆ ሁኔታ የተሰራ ነው። ጥልፉ ጥቅጥቅ ብሎ ነው የተሰራው። ጥቁሩ ጥልፍ ላይ በደንብ ያስታውቃል ጥቅጥቅ ማለቱ፣ ምንም አይነት ክፍተት ስለሌለው ይሄ ነጩን የፈትሉን ፓርት አያሳይም ማለት ነው። በደንብ ዲዛይኑም ደግሞ በደንብ ተደርጎ ነው የተቆራረጠው። ዘንባባዎቹ አገባባቸው በደንብ ቦታቸውን ጠብቀው ነው ማለት ነው የገቡት። እንደምታዩት ነው። ይሄ ጥልፍ ሰፊ በጣም የሚባል አይደለም፣ ግን ደግሞ መካከለኛ ሰፊ የምንለው ነው። ታች ድረስ ወርዶ ታች ላይ ደግሞ አበባ አለ ማለት ነው። ይሄ ለእስራኤላዊት ከስተመሬ የተሰራ ነው። ለዛ ነው ቁመቱ አጭር የሆነው ማለት ነው። በከስተመር ፍላጎት የተሰራ ስለሆነ ማለት ነው። አክሱም ፈትል ላይ ከፈለግን እንደዚህ በሼፕ ጥብቅ እንዲልብን አድርገን መስራት እንችላለን። ከፈለግን ደግሞ ጉንፉ ይብዛ ከተባለ ዝርግፉ እንደዚህ አብዝተን በደንብ ቆንጆ አድርገን ዝርግፉ አብዝተን መስራት ይቻላል ማለት ነው። የእጁም ዲዛይን ደግሞ እንደምታዩት ነው። እዚህ ላይ ድረስ ነው ጥልፉ ሰፋ ተደርጎ ነው የተሰራው ማለት ነው። የጨርቁም ጥራት በጣም በቆንጆ ሁኔታ የተሰራ የአክሱም ፈትል ነው ማለት ነው። ይሄንንም ደግሞ ጥለቱን ስታዩት ደግሞ በደንብ ምትት ተደርጎ በደንብ የተሰራ ነው ማለት ነው። አንዳንድ ጥለቱ ፈዘዝ የማለት ባህሪ ያለው በደንብ ሳይመታ ሲቀር፣ ግን ይሄ በደንብ የተመታ ነው። ስለዚህ ያ ማለት ደግሞ ከጥልፉ ጋር ፐርፌክት ማች ሆኖ በደንብ ድምቅ አድርጎ ያሳየናል ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር በ30 ሺህ ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ እኔ ራሴ የለበስኩት የአክሱም ፈትል ሆኖ ግን ደግሞ ዲዛይኑ በሌላ ዲዛይን የተሰራ ነው ማለት ነው። ይሄን ጎን ለጎን እንደዚህ አድርገን በደንብ ማየት ይቻላል ማለት ነው። ይሄንን ስንመለከተው ምንድነው ሰፋ ሰፋ ተደርጎ ጉላ ጉላ ተደርጎ ጥልፍ የተሰራ ነው። ይሄኛው ደግሞ በደንብ ጥቅጥቅ ተደርጎ የተሰራ የጥልፍ ዲዛይን ነው ማለት ነው። ስለዚህ እዚህ ጋር አሁን ለምሳሌ እያንዳንዶቹ ዲዛይኖች ላይ ቢጫዎቹ ላይ እዚህ ይሄ ቢጫው ከዚህ ቢጫው ጋር ልዩነት አለው። ይሄ መሃሉ ላይ ዲዛይን ገብቶበታል ማለት ነው። ይሄ በትንንሹ ነው የተሰራው። ይሄ ደግሞ ተለቅ ተለቅ ጎላ ጎላ ብሎ ነው የተሰራው ማለት ነው። ይሄ ብዙ ጊዜ ወፍራም ሰዎች በደንብ ጎላ ያለ ጥልፍ የሚፈልጉ ሲሆኑ ይሄንን ምርጫ እናደርጋለን ማለት ነው። የመስቀል ምርጫው ራሱ ሁለታችንም ጋር እታችኛው ላይ እንደምታዩት ሁለቱም ጋር ጥልፉ የመስቀል ጥልፉ ይለያያል፣ ከለር አገባባቸው ማለት ነው። ይሄኛው ላይ ሞር አረንጓዴው ይበዛል። አረንጓዴው በራሱ ወርቀ ዘብ በተሰራው ሞር ይበዛል። ይሄኛው ላይ ደግሞ ሞር ቢጫው ይበዛል ማለት ነው። ያ ራሱ በደንብ ዲም እንዲሆንና ፍክት እንዲል የሚለውን አይነት ኤክስፕሬሽን እንዲሰጠን ያደርጋል ማለት ነው። ስለዚህ ይህን የመሰለ ቆንጆ ልብስ እኛ ጋር በጥሩ ሁኔታ በጥሩ ዋጋ ተሰርቶ ከነመቀነቱና ከነኩታው ታገኙታላችሁ ማለት ነው። ከስር ደግሞ በደንብ በድርብ መነን አድርገን በድርብ እርስ በርሱ አድርገን ነው የምንሰራው ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር በ35 ሺህ ብር ታገኙታላችሁ ይሄኛው ማለት ነው። ሌላው ደግሞ ዲዛይኑ ምንድነው? እዚህ ጋር እነዚህ የምታዩቸው በሬሽንቶቹ ከዚህ ጋር ካሉት በሬሽንቶቹ ይሄኛው በደንብ ሞር ይሰፋል። ስለዚህ ይሄኛው በደንብ ሰፊ ነው ማለት ነው። ጨርቃቸውን በጣም ቆንጆ ነው። እኛ ጋር እያዘዛችሁ ለዛሬ ያዘጋጀንላችሁ ቆንጆ የአክሱም ፈትሎች እናንተን ይመጥናሉ ብለን ያሰብናቸው እነዚህ ነበሩ። በቀጭንና በሰፊ አዘጋጅተንላችኋል ማለት ነው። እነዚህ እስካሁን ያያችኋቸው ናቸው። በጣም በቆንጆ ጨርቅና በቆንጆ የጥልፍ ሁኔታ አንደኛ ደረጃ የምንለውን ነበር ያስመረጥናችሁ። ቀጣይ ሳምንት ደግሞ በተለየ አቀራረብ በተለየ ዝግጅት እንጠብቃችኋለን። እስከ ሳምንት ድረስ መልካም በዓል።